ሰርጉ እንዲፈርስ ፈልጋለሁ። ለምን ሁሉ ሀገር አይቶት ድግሱ ያማረበት ተበልቶ። ሰላም ቤተሰብ እንዴት ናችሁ? ጥቅም ነኝ። አክስቴ ጋር መጥቻለሁ ዛሬ። ስለተፈጠረው ነገር ምንም ነገር አታውቅም። ያው ገብቼ እነግራታለሁ። አሁን የመጣሽ? አዎ ያው እንግዲህ በሰላም ነው። ግን ረገ እንደ አሁን ብቻሽን ነው የመጣሽ? በጨለሙ ምንድን ነው? አዎ ተከትሎሻል እሱ? ማነው እሱ? ታይተኛልሽ? ሽማግሌ እኮ ድግሱን አብርቶት ነው በወግ በማረጉ። ምነው ተጣላችሁ እንዴ? አይ እኔ ስለሱ ማውራት አልፈልግም። ራሴን ለማዳመጥ ነው አንቺ ጋር የመጣሁት። ታዲያ ምን አገኘሽ? ከፍቶሻል? ፊትሽን ሳይሽም እኮ ከፋ ብሎሽ አይችሽም። ይሄ ነው ብዬ የማወራው ነገር የለኝም። ለምን ይከፋሻል? ድግሱ መቋረጡ አልቀረም። ለምን ይቋረጣል? አይ ልጁ ያወቅሁት መስሎኝ ነበር፣ ግን በጣም ብዙ ጉድ አለበት እና አንቺ ጋር መሆን ነው የምፈልገው። ቀሪማ ታዲያ ይከፋሽ። ለምን ይከፋሻል? ሲሆን እናስተካክለዋለን። አሁን የመጨረሻው ነገር እሱ ጋር መሆን አልፈልግም። ፕሮግራሙ እንዲቋረጥ መናገር ደግሞ አልቻልኩም። እዛ መሄድ አልቻልኩም። ቤት ጋር አንቺ ጋር የመጣሁት ያው የሆነ ነገር ካለ ሄደን ማስተካከል ካለብን የመፍትሄ እንድትሰጪኝ ብዬ ነው። መሆኑን ይቀርቶኛል። ችግር የለውም። ግን እሱ የሚመለስበት መንገድ የሚያስተካክልበት መንገድ ካለ ነው። የማይታረም ስህተት ነው የሰራው። እኔ ጋር አይደለም መስሎኝ ነበር እንጂ እኔ ጋር አልነበረም ይመስለኛል። እኔ ጨዋታ ይመስለኛል እስካሁን ድረስ በዚህ ልክ እየተጫወተ ነው የነበረውና ስለሱ ማውራት ፈልጌ አይደለም። አልፈልግም። ሰርጉ ይቋረጣል። በሰው ሰምተሽ ነው? ምንድን ነው አሁን? በራስሽ አይተሽ ነው? በራስሽ አይልሽ ሰርጉ እንዲፈርስ ፈልጋለሁ። ለምን ሁሉ ሀገር አይቶት ድግሱ ያማረበት ተበልቶ። አገር እዚህ ጋር እኔ ነው እየኖረልኝ አይደለም። እኔ ነኝ የምኖረው። ስለዚህ ተደራጅ ነው የምኖረው። እኔማ ተላት ከብጂ እኔ ጋር ባስቀምጥሽ ምን አሁን እናቴ ጋር ሂጅ። ምንድን ነው የምለው? ምንድን ነው የምንላቸው? ምን ታያታለሽ? እንግዲህ ካልፈለግሽ እንግዲህ እንዴት ነው በሱ ከመጣ ምንም ማድረግ አይቻልም። ባይንሽ ከሆነ አሉሽ ከሆነ አሉሽን ወዲያ ተይ ወደ ጎን። አሉሽ አይደለም ራሴ ነኝ ያየሁት ባይንሽ። እኮ ታሪክ ቀስበሽ በእናትሽ የሚመለስበት ነገር ካለ ምንም የምናገረው ነገር የለኝም። ራሴ ከማየቴ ውጭ ያው አምኜ መቀበል ደግሞ አልችልም። እንደዛ ነው የሚፈልገው። በመጀመሪያው እኮ አጥንትሽ ተገቢ ነበር። እናት አባት ያላመጣው ነገር ብቻህን የሰራው ነገር አየሽው። ልጅ አቦካው ለአራት አይበቃም የተባለው ለዚህ ነው። አሁን የሚስተካከልበት ካለ ይስተካከላል። የማይስተካከልበት መንገድ ካለ አትከብጂኝም። የሚስተካከለው እሱ ጋር ስለያይ ነው። ይሻላል። ቆርጠሻል? ወስኜ ነው የመጣሁት እና ደግሞ በጣም ጨንቆኝ ነበር። የሚሄድበት ሁሉ ጠፍቶኝ ነበረ። ፕሮግራሙ እንደተዘጋጁ ታውቂያለሽ። እንዴት ነው ምን ማለት አለብኝ? እናቴ ጋር እንዴት ነው እጄ መናገር ያለብኝ? የሆነ ነገር ካለ አንቺ ጋር እስኪ ትንሽ ቀረራፍ ልበልና ከዛ የሚሆነው ይሆናል ብዬ ነው የመጣሁት። ያን ችግር የለውም። ምን ላንቺ ያለው አይጠፋም። ቢዘጋጅ እንኳን ሸጋይቱ ልጄ እናት አባትሽ ቢደግሱት ቢያደርጉት ነገ ጠዋት ደግሞ ለራሱ ይቆጨው እንጂ አንቺ አታጭበይሽ። አክስቴ እስከዛሬ ድረስ እንኳን እኔ እየኖርኩኝ እኔ አውቀዋለሁ የሚለውን ሰው እያወቅኩት አልነበረም። ቢያንስ ሰርጉ እንደደረሰ ታውቂያለሽ። ከቤተሰቦቹ ራሱ ምንም ነገር ያዘጋጁን ነገር የለም። እኔ ከመጀመሪያው እንዳቀደ አላውቅም ነበር። በዚህ ልክ ራሱ ሞኝ በመሆኔ እኔ እንጃ በጣም ነው በራሴ ያዘንኩት። እና ከዚህ በኋላ እኔ አልፈልግም፣ እሱን አልፈልግም። እኔ መኖር እፈልጋለሁ። ታዲያ ምን ችግር አለው ታዲያ? ይሄን ያክል በዚህ በድሮሻል ማለት ነው። ምን ያክል ብታይበት ነው? ይሄን ያክል ምን ቢከፋ ነው? ከመጀመሪያው እኮ እንደው አንቺም ተሳስተሻል። እኛ እኮ በውጭም እኮ ብዙ እየሰማን ብዙ እያየን እኮ ነው። ግን አንቺ ወደሽውን እንውደድ ብለን ነው እንጂ እኛም ሌላ አይደለም። እና ይሄን ያክል ምን ያስከፋሻል? አታውቅሽ። ልጁን እኮ ስለማታውቂው ነው። በቃ ካልፈለገ ይተዋ ታዲያ። እኔ ሰው አይደለም። እኔ አውሬ ራሱ እንደዚህ ለሰው ልጅ የሚጨክን አይመስለኝም። በቃ እንዴት ስለማታውቂ ነው። በቃ ለምን ይከፋሻል ታዲያ? የመሰለውን አሁን እንዘርጠው ይደ ታዲያ ቁጭ አድርገን ነው የምናሳየው። ለካ እኛ ሁላ ገበያ ለገበያ ስንከራተት ተበርበረው ማሽዳው ጤፎ ስንሸቅጥ
በቅ ብሎ ያላየራቸው ይሄን አስቡ ነው። ቢያስብላቸውማ ታዲያ እነሱ ገበያ ይገቡ ነበር። ተውት ብሎ ተናግሮ ነው ለቤተሰቦቹ ችግር የለውም። በቃ አታልቅሽ። ይሄን ያክል በዚህ ልክ ሰው ያታላል። ይታው በቃ የወርቅ ያሉት የጨቅ ድሮም እኮ ለብጥሽ እኮ የገባሽው ምን ነው ይሄን ያክል የሚያስለቅስሽ? አታልቅሽ። እናመጣዋለን። እንኳን አንቺ ሸጋይትና ስንቱ ድንፈፍ እያገባ አይደለም ደግሞ እዚህ ምን ያክል ስንተኛ እንደሆነ ከራሱ በቃ የራሱ ጉዳይ። እኛ ሀጀርባው እኮ እያጠናን ነበር። አንቺ ነሽ አንቺ ያመጣሽውን መቼም ልጅ የወደደውን ውደድ ብለን ነው እንጂ ሌላ አይደለም። አሁን ደግሞ አታልቅሽ። ያ ሁላ ድግስ ተደግሶ ያን ሁላ እኛማ ፍሪዳ ውስጥ ተገዝቶ የለ አባትሽማ ወጉሌ ብሎ አይደለ ሁሌ በቃ አሁን እህል ውሃው አልተፈጨም ታጠበ እንጂ አልተቦካ ይቀመጣል። ችግር የለም። በሬውም ቢሆን ይታረሳል። ይኸው ክረምት እየመጣ ነው። ይሄን ያክል ምንድነው? አታልቅሽ አንቺ አትጨነቂ። ነገ ሂጅን እነግራቸዋለሁኝ እንዳትጨነቂ። ይሄን ያክል የሚያስለቅስሽ ምንድነው? በተነሽ በቃ ዝም በይ እጭ አረገኝ ምን ይሄን ያክል በቃ ዝም በይ ወዲያ አታልቅሽ አታልቅሽ። ተሰመተ እንጂ ምን ይሄን ያክል አተቦካ ተጋገረ በቃ